አንዳንዱ ሲናደድ አሩን ያቦካል። አንዳንዱ ሲናደድ ስሜታዊ ሲሆን ዕቃ ይሰብራል። የሰው ልጅ ስሜት የሌለውማ በድን ድንጋይ ራስ ነሻ። እምባ ዘለላ የማይወጣሽ ድንጋይ ራስ በድን ነሽ። ክፉ ነሽ። ውስጥሽ በክፋት ድንጋይ ታጠረ እንኳን እምባ አይደለም ማለት ነው። ከቂጥሽ ራሱ ነጥብ ካካ እንኳን አይወጣውም። ደረቅ ነሽ አንጀትሽ አዳሚ። እኔማ ስላለብኝ በአካል ቢኖሩ እኔ ያሳይሽ ነበር። ወንድ ነው ስል ያሳደገኝ ዝም ብዬ እንደማንም አይደለም። እንደዚህ እየመጣው እንደዛ አፋቸው እንደሚነፉት አይደለም። አሳይሽ ነበር። ቅማላም ደግሞ ማን አባታቸው ነው ማብራሪያ የሚሰጡትኝ? እናንተ ቁጭ ብዬ እኮ አሰብኩት። ለማን አባቱ ነው ማብራሪያ የሚሰጠው? ፖስቱልኝ። ማን ናቸው? እኔ እናቴን አፋልጉኝ አላልኩኝ? እናቴን አላቃት አላልኩኝ እንዴ? ልክ እኮ እንደዛ ነው ያደረጉት እኮ። እናቴን አላቃትም ብዬ አፋልጉኝ። ቅማላሞች ደንቆሮ ልጅ ዘረ ደንቆሮ ደግሞ እናንተ ናችሁ። እኔን ልታሸማቅቁ የምትመጡት። ስንት ነገር አልፌ እኔ ቤታ እኔማ መረገጥ ያለብኝ ሰው ነኝ። እግዚአብሔርን ስንት ነገር አልፌ መጥቼ ይሄ በውሸት ወሬ እኔ መልስ መመለሴ ራሱ በጣም ነው የተናደርኩት። እመቤቴ በጣም ማለት ነው። በውሸት እንደዚህ ለነሱ መመለሴ ርቀት መሄዴ ማለት ነው። ማን ናቸው? ላይክ አስቦይ ማን ናቸው? ምንድን ናቸው? የሚወዳችሁ ሰው እኮ ዛሬ የሚወዳችኋል፣ ነገ የሚወዳችኋል። እውነት ራሱ ቢሆን እናቴ ብትሆን ማለት ማን አባቷ ስለሆነች ነው ምረዳት እዚህ ምድር ላይ ሳትፈልግ። በነገራችን ላይ ልንገራችሁ፣ እናትም ሆነ አባቶች ማለት ነው እዚህ ምድር ላይ እናንተ ሳትፈልጉ እስካመጧችሁ ድረስ ማለት ነው ግዴታ እነሱን የማሳደግ እንደ ህሊና ካላችሁ ኦኬ እንጥሯቸው ላችሁ እንጂ ከዛ በላይ አሁን እቺ ፎቶ ያመጧት ሴትዮ ወጠምሻ ናት። ደንበኛ ትልልቅ ድንጋይ ተሸክማ መስራት የምትችልና መብላት የምትችላት እጅግር አላት። ተነስታ አትበላም እንዴ? የሌላ ሰው እናት ራሱ ናት አይደለ? ልንገርሽ የዛች ሴትዮ እናት እቺ ወጠምሻ እናትሽ ደበሎ እናትሽ ተነስታ ስራ ብትሰራ ያዋጣታል። እኔ ቤታ 600,000 ፎሎ አየችና ያ ሁሉ ዶላር መስሏትኝ የቤታ እናት ነኝ ብላ ከምትመጣ አንቺ ስንቱን አሁን አታስተናግጂም? ማናባሽሽ ልትጦሪ የምትመጪው? እናቴቱ ብዙ የሚያቀኝ ሰው እኮ አለ። ብዙ ሰው እኮ ቤተሰቤን ያውቃል። ለማን ነው ማስረዳው እንዴ? ለራሴ ነው። እስኪነጋልኝ ነው የቸኮልኩትኝ የነበረው ይሄንን እስካወራ። ማን ናቸው? ሀቢባን አሁኑኑ ደውልላታለሁ። ለሀቢባ ከዚህ ሰው አጥፊ ነው ምላት። ማን አባታቸው ናቸው እንደሱ? እናቴስ ብትሆን ይርዷታ ከተራበች። እንዲህ አይነት እናት የለኝም። እንዲህ አይነት ለማኝ እናት የለኝም እኔ። የእናቴ ቤተሰቦች እግዚአብሔር ምስክሬ ነው ሀብታም ናቸው። እንኳን አይደለም እንዲወጥተው ሊለምኑ ማለት ነው። ቅማላሞች ለእናንተ ማብራሪያ መስጠት እናቴ እቺ ናት ብዬ ማምጣት ስለማልፈልግ አሜን ፎቶ ይሄ ነው ወይ ቤተሰቦቿን ማምጣት ማን አባታችሁ ስለሆናችሁ ነው ማመጣው እዚህ ቲክቶክ ላይ ብዬ እንጂ ብነግራችሁ የሚታወቁ ናቸው። ግን ለማንም አባታችሁ ማብራሪያ መስጠት አይጠበቅብኝም። ማን ናችሁ እናንተ? ቅማላም እኔን የወለዱኝ ቤተሰቦች እንኳን መለመን አይደለም እኔን እንኳን 5 ሳንቲም አይጠይቁኝም። እንኳን ወጥተው ሊለምኑ። እንዲህ አይነት እናትም ካለችኝ ማለት ነው እንዲህ ምትለምን እናት ቢኖረኝ ማለት አውጥቼ ነው ምጥላት። እኔ ኩሩ ነኝ። ብራብ ድህነት ቢጥለኝ ይሄን ማህበረሰብ ወጥቻ ላይ እንኳን እናት ኖሮኝ እንደዚህ አይነት እናት ወጣ ልታወራ ቀርቶ እኔ ቤታ በህይወት እያለሁ ማለት ነው እውነት እኔ እናቴ እንደዚህ ልመና ልትወጣ እኔ ቤታ በህይወት ቆሜ ለዚህ ማህበረሰብ እንኳን እናት አይደለም አባት የሩቅ ዘመዴ እንኳን እንዲወጣ አልፈቅድለት። ሶሻል ሚዲያ ላይ አስረግጬ ነው የምነግራችሁ። የሩቅ ዘመዴ ማዘር በክብር ይነፉ ነው የምሎትኝ። ተከፍሎት መተዋል እንግዲህ ሊያጨበጭቡ። እርሶም ትልቅ ኃጢአት ነው የሰሩትኝ። እኔም ደግሞ ማዘር ይነፉ ነው የምሎት። የት አባቶቹ አውቃቸዋለሁ። እኔ እናቴ ላክብሮት ብዬ እንጂ ቅማላም ቅምልምል ደግሞ ለማኝ። እኔ ለማኝ ዘር የለብኝም። እዚህ ወጥቶ የሚያላዝን ገንዘብ ስጡኝ እያለ ቆሽ ማዳሮጊት የታባቱ አውቃታለሁ። መድኃኒዓለም እናገባኝ ደግሞ ልክ ቤታን ትመስላለኝ። የታባሉን የጤንዚዛ ስመስል ያየኝ አንዬ ማዘር በክብር ተነፉ። ይህንን ነው የምለው። ባለጌ ብትለኝ ባትለኝ ምን አገባኝ እኔ። እዚህ ቲክቶክ ላይ ትልልቅ ሰዎችን ስትሰድቡ አይደል የምትሉትኝ? ምን አገባኝ? የታውቂያት እናቴ ብትሆን የሰው እናት እንደሆነች ባቅ ኦኬ አከብራታለሁ ይባላል። የታባቱ አውቃታለችን ጋለሞታ ተነፉ ነው የምላቸው። ምን አገባኝ እኔ አላቃት። የራስ ነገር ሲሆን እኮ ነው የሚያንገበግበው። ምን አገባኝ እኔ። አፏን አግመታ መታ የውሸት የቤታ እናት ነኝ ብላ ዋሽታ ከመጣች ማዘር ይነፉ ነው በክብር። ለዛውም በክብር ተከብረው። ቅማላም ማን አባቱ እዚህ ቲክቶክ ላይ ያስቆመኛል እንዴ?
አለመናገሬ ዝም ማለት ፍራቻ መሰላችሁ እንዴ? አንቺ ፊንገር፣ አንቺ ጎርጓሪ፣ አንቺም ልታብራሪ ትመጫለሽ። እናትሽን በምን በሽታ እንዳጣሻት እኮ ሁሉ ሰው ያውቃል። አይጂ ላይ እኮ ስትናገሪ ነበር። እኔ ክፉ ነገር እንዳንቺ አይነት ቆሻሻ እናት ወልዳ ስላንቺ እናትም ማብራሪያም አልሰጥም። እኔ እንዳንቺ ቆሻሻ ባለጌ አይደለሁ። አባትሽን የጠፋውን አባትሽን ፈልጊ። እኔ ቤታ አንድ ቀን እዚህ ቲክቶክ ላይ አባቴ ማን ነው እናቴን አፋልጉኝ እያልኩ ማውራ ሴት አይደለም። እኔ ጠንቃቃ ጀግና ሴት ነኝ። ስለ ቤተሰቤ መጥቼ እዚያ አውርቼ አላውቅም። አባትሽ በኤርትራ ጦርነት በእንትን ጦርነት ጠፋት በይ። ቀማላም እንዳንቺ አይነት ቆሻሻ ልጅ ወልዶ ሳይፈልግሽ ነው ሜዳ ላይ ጥሎሽ ሄደው። እኔስ እናቴን አውቃታለሁ፣ ቤተሰቦቿን ዘር ማንዘሯን አውቃለሁ። ማን ምን እንደሆኑ ደግሞ ሞራል ኖሮሽ ስለኔ ታወራለሽ። ለምን አለቀሰኝ? ቀማላም አንቺ ሆድሽ ውስጥ ከአይንሽ ውስጥ የሚያለቅሰው ካካ ነው። አንቺ እንባም ያወጣሽ የምትበይው እህል ተቆዝሮ ማለት ነው። ከአይንሽ ውስጥ ካካ ነው የሚወጣው። እንደኔማ ባይኖርሽም ሆድሽ ሁሉ አንጀትሽ ሁሉ በሰገራ ይሞላ። ምን አባሽና ነው አለቀሰች? ምን አለት ያለሽ? ሰባት ዘርሽ ያልቅስ እንባ ካላቸው እነሱም ቅማላም ዝም ስልሽ መናገር ያቃታ የመሰለሽ እንዴ? ካካ ነው የምታለቅሽው አንቺ። የበላሽው እህል ወደ ሰገራ ተቀይሮ ነው የምታለቅሽው። ማናባሽ ነሽ አንቺ ስለኔ የምታወሪ? እንባማ ያለው ሰው እኮ ልብ ሲኖርሽ ነው እንባ የሚኖርሽ። ልብ ሲኖርሽ ነው። ልበ ደረቅ ልበ ድንጋይ የታባሽና ነው እንባ የምታወጪው? ቅማላም እቺስ ነጭ ቅማል አንቺ በሽተኛ የውሻ ላይ መሽገር ማናባይ ስለሆንሽ ነው አንቺ እኔን ቤታን እናት አምጡ ምናምን የምትይው። ጉሮሮሽን እንዳልዘጋው ስፈልግ አቅሙ አለኝ። ፓወሩ እጄ ላይ ነው ያለው። ጥቃቅንና አነስተኛ መተው ከስር የሚደግፉሽ አለ። ፓወሩ እጄ ላይ ነው ያለው። ዩቲዩብሽን ካስፈለገኝ ማለት ነው ቁጭ ብዬ ስራዬ ብዬ ማለት ዘመቻ አዘጋብሻለሁ። በአደባባይ እንዲህ ብዬ አላውቅም ማለት በአደባባይ እነግርሻለሁ። ያቺ ማናት? ቆይ ጋይስ እንትን እያልኩ ነው፣ ሻቀላቀልኩት ነው። ረጅም ሳፈጀሽ እንዳትሉ። ያቺ ፊንገርን እናዘጋዋለሁ ምናምን እንዳለችው አይደል? እኔ በተግባር አሳይሻለሁ፣ አዘምትልሻለሁ። አድበሽ ተቀመጭ። ቀማላም ደግሞ ፊንገርን የስ ጉረኛ ነኝ። የስ ጉረኛ ነኝ። የስ ጉራ ብቻ ምን እንደሆነ አሳይሃለሁ። የስ ጉረኛ ነኝ። ደፋር በራሴ ሲመጣየክ እንዴት እንደምቆም አንተ ቆረቆራ በራሴ ስለመጣች እንጂ ለሰው ተደርቤ ጎርሬ ማውራ አይደለም። በራሴ በቤታ ለራሴ ራሴ ስቆምለት አሳያለሁ። ቀማላም እኔ እኮ ብዙ ወዳጅና ደጋፊ ነው ያለኝ። ለማን አባታችሁ ነው ማብራራው? ንፍጣሞች ሆሮር አለን። ይኸው ህዝቡን ተመልከት። እኔ ገና እንኳን እኔ ለሷ መልእክት ነው ያደረስኩላት። ገና ካፌ ሳልጨርስ አለው የሚል ህዝብ ነው ያለኝ። አራሞች ቀማላም ደግሞ ምን አባታ ግማሾቹማ እኮ የሆነ በቃ እኔም ዋረድላቸው መስራቸው ኖ ሀቢባ መስራት የለባትም። ሀቢባ ለምን? ሀቢባ የያዘችውን ነገር ስለማትለቅ እስከ መጨረሻ ስለምትሄድበት ማለት ነው። ሀቢባ መስራት የለባትም። ሀቢባ አንቺ ያዡ ጉዳችሁ እንዳይወጣ ነው። እኔ ራሴ ትቼዋለሁ፣ ዘግቼዋለሁ። ያቺ ሴትዮ በቪዲዮ እስክትወጣ ብያቸዋል። እንዴት አድርጌ ጉሮሮሽ እንደምዘጋው እኔ ዛሬ ላውራው እችላለሁ። ከዛሬ ቀን ጀምሮ ግን ይሄንን ዘግቼዋለሁ። አለቀ። እጅሽ ፓወር ያለው እኔ እጅ ላይ ነው። እኔ ነኝ ማሽከርከር አንቺን የምችለው። ስፈልግ ቪው ሰጥሻለሁ፣ ስፈልግ አቆምብሻለሁ። አላያችሁም? የአንድን ሰውን ስም ሳልጠራ አቋርጬ በራሱ እየተጋጋጠ ያለ ሰው አለ። እንደዛ ነው ማደርግሽ እኔ ቤታ አራ ሙድ ይዛሉ እንዴ ላይ ወቸው ጉድ እንዴ! ስልክ የላትም። ስልክ ትግዛ 5 አምር 10 አንበሳ ታውረድ። የበላሽ ይውረድ፣ ልብሽ በቂጥሽ ይውረድ። እኔ 10 አንበሳ ስታይኝ እኔ እንደው ዝም ብዬ ከተማም ቀመስ አልመስልሽም? ስታይ 10 አንበሳ ላንቺ መጥቼ ላውርድ። እንጥልሽ ላይ ነው እንዲህ በእግሬ የምቆመው። ጀለራስ እንዴ 10 አንበሳ ትላል። 10 አንበሳ አይደለም $1 አልክላትም። በቁርቁም ነው የምበሳት። እንኳን አይደለም እኔ ለማንም ወሮ በላ ተከፍሎት ለመጣ አይደለም እኔ ቸግሮኛል ብሎ ውስጤ ካልተሰማው ሁሉ አልሰጥም። ውስጤ ካልተሰማው ውስጤ ውስጥ ካልገባሽ እንኳን አይደለም እኔ 10 አንበሳ ልሰጥሽ። ደፋ ስልክ ግዙላት ትላለች። ምን አባቷ ስልክ ታወራለች? ምን አባቷ ስልክ ምን ይሰራላታል? ትልቅ ሴትዮ አይደለች? ስልክ ምን ይሰራላታል? አቆርብም ምን ከእስልምና ወደ ምን ተቀይር ያለው ብላለች። በደንብ ኦርቶዶክስን ታጥና። በዚህ ሰዓት እሷ ስልክ አያስፈልጋትም። አሉባልታ ሶሻል ሚዲያ አያስፈልጋትም። የሚያስፈልጋት ከእስልምና ወደ ክርስትና ተቀይር ያለው ብላለች አይደል? ክርስትናውን እንዴት በደንብ ማወቅ እንዳለባትና ገዳም ገብታ ትቁረብ።
ያን የሚያጓጣት እንኳን እኔ ስልክ ልገዛላት እንጥላ። ያኔ ነው የሞትኩትኝ እኔ ቲክቶክ ላይ ለሷ ስልክ ገዝቼ ያኔ ነው እኔ የተዋረድኩትኝ። አራሞች ጨርሻለሁ። ለካ ዝምታ ዝም ስል ፍራቻ መስሏችኋል። ዩቲዩብ ሰራለሁ። እሺ ጋይስ ዛሬ የታለ እንትን ስፕሪንግ ለበራሴ ምን ማታ በማንም አይደለም በራሴ ነው የተናደርኩት። ማናቸው አልኩኝ። ቤታዬ ማናቸው እነዚህ ሰዎች? ማናቸው ማብራሪያ የሚሰጣቸው? ንቀማላም ማናቸው? ምንድናቸው? እበቴበትሽ ዩቲዩብ ላይ ስትግማማ ስንቱን አላያችሁ እንዴ? ስንቱ የተፖሰተው ስንቱን ስታናክስ ስንቱን ስታግማማ የቆየ ሴትዮ። እኔ ደግሞ እሷን ቁጭ ቤ ማብራሪያ ልሰጥ። እቺ ማናት ፊንገራል እኔን ከምትናገሪ እሷን እስኪ ሞክሪ። እሷም አልፈም አንቺ እኮ በደና ጊዜሽ እኮ ስንቱንም ዘሩንም ምኑንም አብካክተሽ ዩቲዩብ ላይ ታውቀሻል። ቢያንስ ይቺ ማትታወቅ ጥናዣ ማምጥቼ እኔ ነኝ እኮ ያሳወቅኳት። ከዚህ በኋላ አፌን ብዘጋ ማን አባቱ ያታል? ሰው ያገኙ ጋይስ ማን ያታል? እስኪ ንገሩኝ። ማን አባቱ ያታል? ማን ያታል? ወይ ጉድ! ሌላ ጥያቄ አላችሁ? የምትሳደቡ ተሳደቡ። እየተሳደባችሁ ነው ውዶች ያላችሁ። ወይኔ ጉዴ ፈላ። ተሳደባላችሁ አሁንም አላየውም ግን ላይክ እየተሳደባችሁ ነው። ላይክ ግማታ ሙሻ ምናምን እየተባባላችሁ ነው ውዶች። ነው እንደዛ እንዳታደርጉ ውዶች። እንደዛ አይደረግም። እሱ ብልግና ነው። እሱ ብልግና ነው። ወቸው ጉድ ነው በፍጹም። ቤታ ፊንገር ይጅባት ዩቲዩብ ላይ ነው የሚሄድባት ውዶች። ይኸው ዛሬ አያችኋለሁ ለዩቲዩብ ላይ መጠንከሬን። ዛሬም ቪዲዮ ዩቲዩብ ላይ ሰራለሁ። እንትኔን አስተካክላለሁ። ዩቲዩብ ጀምራለሁ። እቀጣቀጣችኋለሁ። በቃ ምንን ያጨቃጨቀኝ ዩቲዩብ ላይ እየገቡ ማስቀዘን ነው። ምንም እኮ ሌላ ምንም ነገር የለውም። በዛ ሜካፕ ነይ ጠጫዋ ውዴ። ከበዛ ለምን ጠጥተሽ አትቀንሹም ውዴ? እንደ ሐሳብ ወይ በጥብጩ እንደ ሊጥ በጥብጩና ማለት ነው። እንደ ሊጥ በጥብጣይ 3 ጉልቻ እንጀራ ጋግሪበት። ሳይሽ የተራብሽ ይመስላል። ፕሮፋይልሽን አየሁ እህል ያማረሽ ይመስላል። ነይ እናቴ ነይ ጠጪ። ነይ ጠጩ በጥብጠሽ ውዴ። ሜካፕ በዛ ትላለች። ይዞሽ ይሄድ። ሜካፕ አርቲስቶች ግን ሜካፕ ቀብተው ሰው ሲፖስቱ ዋው! ገና እኮ አልጨረስኩም እኮ። ነጭ ትረስት ፕሮሰስ ይልሻል። ሲያልቅ ነው ማውራት ያለብሽ። አሁን ገና እኔ የተቀባው ነው። ገና መጀመሪያ ነው። ሲያልቅ አውሪ። ሁሌ እንደምቀባው ነው ተቀብቼ የሚመጣው። ምንም አዲስ ነገር የለውም። ተቃጠሉ እንድነደዱ እኮ ሊያብዱ ደግሞ አንዳንዶቹ ማለት ወላሂ ማርያምን እሷን ትመስላለች። ስማመረ እኔ እንደዚህ አይነት ሰው አይቻላ እኔ እንደዚህ አይቻላክም። እንዲህ አይነቶች ቅናተኞች አይቻላክም በህይወት ዘመኔ። በስማም በጣም ነው የምትቀኑት። እግዚአብሔርን ትቀናላችሁ። እኔ በግልጽ ነው የምነግራችሁ። በጣም ነው የምትቀኑት። ኧረ አምላኬ ወይ የሰው መውደድ የሰጠኝ እመቤቴ ሁሌ ተንበርክኬ ምጸልይ። እግዚአብሔር ሁሌ ተንበርክኬ ምጸልይ። ከትንሽ እስከ ትልቁ ከሙስሊም እስከ ክርስቲያኑ ብሔር ሳይል የሚወዱኝን አንተ ከዚህ በላይ ፍቅር ስጠኝ። ሌላ ምንም ምለው የለም። ገንዘብ አልፈልግም። መድኃኒዓለም ቢርበኝም የሆነ ቦታ ላይ ድፍት ብዬ የሆነ ነገር አሜሪካን ሀገር ውስጥ ለቃቅሜ እበላለሁ። የሰው ፍቅር ብቻ ስጠኝ። እንዴ ሊበሉኝ ነው እኮ ምግብ ችግር የለውም። መድኃኒዓለም አባቴ የሆነ ቦታ ላይ ቢርባችሁ እንኳን ማለት ነው እዚህ አሜሪካን ሀገር ላይ ዳላርች ሄጄ እንኳን የኔ ፍቅር የሆነ ልቅምቅም አድርጌ እበላለሁ። አምላኬ አሁን ካለኝ በላይ የሰው ፍቅር ጨምርልኝ። አሁን ካለኝ በላይ ይሄ ነው እነሱ ያንገበግ። በቃ አትወደዱ። እንዴት ነው ነገሩ? አትወደዱ። ምንም እኮ አሁን እኮ ገንዘብ አይደለም። ሁሉ ሰው እኮ አይወደኝም። ዝም ብሎ ሰው በምክንያት ተነስታውን አንዳው ላይ ያችሁ እንትና ቤት ገብታ ማን ነው ያቺ አሯን ግርግዳ ላይ መበጠብጠው ቤት ገብታ የሆነች ልጅ ያለችውን አልሰማችሁ? ቤታ የምትመስለኝ ተንኮለኛ በቃችሁ። ቤታ የምትመስለኝ ተንኮለኛ ሰው ያሰማራች ሰው የምታሰድብ ለዚህ ሁላ ሰው የምከፍል ከሆነ የማን ቱጃር ነኝ ውዴ? አያችሁ የቅናታቸው ጥግ ማለት ነው። ይሄ ሁላ ሰው ቤታ እኔ ከፍዬ መድኃኒዓለም ያሳያችሁ። ለዚህ ሁሉ ማህበረሰብ ከፍዬ እኔ ቤታ እያደራጀው ስልክ ማለት ነው። እኔ እኮ ሰገጤ አይደለሁም።
ኦኬ ነገ ስትጣሉ ነገ እንትን ሲል የሚወጣ ነገር ታሪክን አልሰራም። ምን አውቀዋለሁ ማደርጋት የዋህ ሆነው ለሚወደኝ ለጥሩ ሰዎች እንጂ ለእንደናንተ አይነት መሽቁቆች ጠንቅቄ ነው ማቃችሁ። ሞኒካ አለች። ሞኒካ የኔ ፍቅር እኔና ሞኒካ ከሆነ የሰራነው ቪዲዮ ነበር ማለት ነው። የድሮ ቪዲዮ አግኝቼ ሞኒካን ካልጠላሽ ኤርትራዊ ለምን እንደምሮ የምጠራው ቆይ ላሳያችሁ። ሞኒካን እኔና የአማራ ፋን ነው ያለች ቪዲዮ ይሄ ቆየ ቪዲዮ እኮ ነው። ቆይ ፖስቷል ስቶሪ ላይ ማለት ነው። $2000 ምን $2000 ውዴ ልስጣችሁ። ወይኔ ግን እኔ ግን እግዚአብሔር እንደ ሀበሻ እኮ ምቀኛ የለም እኮ መቤቴን። እውነት ግን ገንዘብ ያለኝ ይመስላችኋል? እኔ እኮ አምላክ ያለኝን እየባረከልኝ ነው እኮ። ስለ ጅብ እኮ ስለሆናችሁ ነው እናንተ እኮ ማይባርክላችሁ። ስኩንኩን ዛሬ ያዛችሁትኝ አህመድ ይሆናል፣ ነገ ያዛችሁትኝ አህመድ ይሆናል። ለምን ብላችሁ እስኪ ራሳችሁን ጠይቁ። እስኪ ለምንድን ነው ብላችሁ ራሳችሁን። ስኩንኩን ጅብ ናችሁ፣ አታካፍሉም። ሆዳም ናችሁ፣ ሆዳም ናችሁ። አትሰጡም፣ ለሰው አትሰጡም። ጅብ ናችሁ። ጌመሮች ጅብ ናችሁ። ትጫወታላችሁ፣ ትቆረጥማላችሁ። እንኳን አይደለም ለተቸገረ አብሯችሁ ለሚጫወት ራሱ ማለት ነው አትሰጡም። አንዳንድ ካልሆናችሁ በስተቀር ችጋራም ጅቦች ናችሁ። ለዛ አይበረክትላችሁም። አመቱ ሙሉ አበባ ትለምናላችሁ። እኔ እንደናንተ 5-6 ዓመት አበባ በጠይቅ ኖሮ ማለት ነው እዚህ ጋር አታገኙኝም። እኔ አሁን ቅርብ ጊዜ ነው መለመን የጀመርኩትኝ። እናንተን እየቧጠጥኩ ያለሁትኝ ከናንተ የተረፈውን ነው እየቧጠጥኩ ያለሁት። እኔ ቤታ 5 ዓመት ብለምን ኖሮ የት በደረስኩ። ችጋራሞች እውነቴን ነው። ለዛ ነው ገንዘብ የማይበረክትላችሁና ተመልሳችሁ አሁንም ያሁሉ ኮይን ወርዶላችሁ ተመልሳችሁ አበባ የምትለምኑትኝ። ኦ ፋውንዴሽን ይሄኛው ኢዚ ብለር ቆይ ላሳየው። ይሄኛው ማአት ነው ብታይ ማአት ነው። ረዛ እንትን ውስጥ ሁሉ ማአት ነው የጨረስኩት። አካፍሉ። ጉቺ እያየች ነው። አንቺ ጉቺ ማቆሰጣለ እቺ ነጭ ቅማል ፈራሻት እንደ ወደ እያየሽኝ ከሆነ እቺ ነጭ ቅማል ደግሞ የድሬዳዋ ሰው አይደለችም። የድሬዳዋ ሰው ነኝ ምናምን ባለ የሚባለው ከዛ ነው የመጣችው። የድሬዳዋ ሰው ነኝ ትላለች። ቅማላም እንዳንቺ ጠንጋራ ሁለት አይን ደግሞ ማናባሽ ነው የድሬዳዋ ሰው ያርገሽ። አራም ልጅ ትኩሳር ይወዛደራር ቅማላም ደግሞ እኔ ከዚህ ከጠነዛች ካልፈመሰች ነፍሷ ለመፈመስ ከሚጨናነቅ አሮጊት ጋር ከጨረጨሰች አሮጊት ጋር እንዳው እግዚአብሔርን አልጨቃጨቅ ብዬ እንጂ ማለት ነው። በእኔ ለምን አባቷ ትፈምሳለች? እንዴት ጉሮሮሽ እንደምዘጋው ሳይሻል ወደ ቀድሞ ማንነትሽ መልሰሽ የኔ ልጆች ሆናችሁ እሷን ደግሞ ፎሎ አድርጋችሁ ቤታ እንዲወር የምታቀብሉልኝ ካለ እናንተ ለኔ የመጨረሻችሁ ናችሁ። እግዚአብሔርን ፎሎ አድርገሻት መተሽ ቤታ ምን አይነት ሰው ናት ያት ብለሽ የምትመተሽ የምትነግሪኝ ውሸታም ነሽ። ምንም ለኔ አታስቢም። አስረግጬ የምነግራችሁ እስኪ እንደኔ አቅም ይኑርሽ። እኔ አሁን ቤታ ምን ልትል መጣች ተብሎ 9000 ሰው 8000 ሰው ቤታ ምን ልትል ነው? አንቺ በኔ እሱንም በኔ ተናንቀሽ ነው 1000 ሰው ይገባልሽ። እሱም በኔ በቤታዩ ምክንያቱም እኔና ጉቺ ደደብ ስለሆንን ሁለታችንም ደደብ ነው። ጉቺም ደደብ እኔም ደደብ ሁለታችን ቆዳ ቆረቆንዳ ስለሆንን ነው። እንዳንቺ አይነት ቦርኮ ሰው ነሽ ብለን እንትን ከሰው ጋር እንድትገናኝ ያደረግንሽ ሁለታችን ደንቆሮ ነን። ጉቺም ደንቆሮ ነሽ፣ እኔም ደንቆሮ ነኝ። ሁለታችንም ደንቆሮ ነን። አንቺን ሰው ነሽ ብለን ለካ ፌስቡክ ላይ አንዱ ሰውዬ ትልቁ ሰውዬ ሁሉ ወጥቶ ተማሩ ሲያወራ ገንዘባችሁ የት አለ የጂጂን ባላገናኛለሁ ብላ የሰበሰበችው ገንዘብ አልሰጠችውም፣ በላችሁ። አሁንም በዚህ ሴትዮ መጣ የቤታ እናት ናት። የቤታ እናት ብላችሁ የምታወጡ ካላችሁ እጃችሁን ይቁረጠው መድኃኒዓለም። እየነገርኳችሁ ተበልታችሁ መጣችሁ አፋችሁን እዚህ እንዳትከፍቱ። እኔ እናቴ ወጣ ምትለምን እናት የለኝም። ብትኖረኝ ማለት ነው አከብዬ ተፋባታለሁ። ውጭ ምትለምን እናት ብትኖረኝ በስመ አብ ወልድ መንፈስ ቅዱስ። ልመና እኔ ኃጢአት ነው ወይ ልመና እኔ ንቀት ነው እያልኩ ድህነት ንቀት ነው እያልኩ አይደለም። ግን እኔ እያለሁ አባቴ እያለ ልጅ 6 ልጅ እያላት እግዚአብሔር ያሳያችሁ ማዘሬ 6 ልጅ እያለ ምን እያለ እንደዚህ አይነት እናት ኖሮኝ ወጣ ምትለምን ከሆነ ረግጬ ነው ማስቀምጣት። ረግጬ አንቺ ወራዳ ዘረ ወራዳ ነው ማለት እንዲህ አይነት እናት ብትኖረኝ ዘረ ወራዳ
እኔ እንደ ለማኝ እናት የለኝም። በስመ አብ ወመንፈስ ቅዱስ ወጣ እንደዚህ አንድ ፍሪጅ ነው ያለኝ። የሚበላው ያጣ ሰው አለ። አንቺማ ፍሪጅ አለ ሽጪዋል። ማማዬ ሽጪ እናትዬ ሽጪውና የሌለሽን ስልክ አሟይበት። በቀን የሰው ልጅ እኮ ማለት ነው መብላት ያቃተዋል። አንቺ አንድ ፍሪጅ ብቻ ነው ያለኝ ትያለሽ። እዛ ፍሪጅ ውስጥ ገብቶ ነበር እድሜ ዘላለምሽን አድርቆ ማስቀመጥ። አንድ ፍሪጅ ነው ያለኝ። እሱን የሌለው እኮ ስንት ኢትዮጵያዊ ያለ የተቸገረ አላየሽም? እኛ የምንረዳቸው እነ ሀቢባ ይዘው የሚመጡት እነ መማር የደከሙ ስንት መነሳት ያቃታቸው ለሽንታቸው መነሳት ያቃታቸው ከአልጋ ላይ በ5 በ6 ሰው ታቅፈው የሚነሱ አንድ ፍሪጅ ብቻ ነው ያለኝ። እዛ ነበር እንጂ ማድረቅ በረዶ ቤት ቀጥቶ ነበረ። ቂጥሽ ዳቦሽ ምን ሳይቀር ነበር ድርቅርቅ ማድረግ። አናታ ማፈሪያ ወራዳ የኔ ቤት እናት ለልመና ልትወጣ ወይኔ እኔ በህይወት የለውማ። እግዚአብሔርን ጋይስ እኔ በህይወት የለውማ። ለዛውም ሶሻል ሚዲያ ተጠቃሚ ሆኜ እኔ ቤታ በስመ አብ ወመንፈስ ቅዱስ እኔ ቤታ ማምላክን አታቁኝም ማለት ነው እንዴ። ምን አባቷ ታመጣለች ግን? እኮ ስታስቡት ማርያም ምንም እኮ አባቷ ታመጣ። ማናት? ምንድናት? ማናት? ላይክ ኤምጂ አትኮፈሽ። በደንብ ነው የምኮፈሰው። በደንብ ማናት እሷ? ምን አባት ታመጣለ? ግንብራስ ሞላላ ግሽጣራስ ምን ታመጣለ እንዴ? አትኮፈስ ያምርብኛል። ብኮፈስ ብፈነደድ ያምርብኛል አሉ አይደል? እንደኛ ለመሆን የሚጋጋጡ እንዴ ጌቶ አባቴ። እኔ አልተኮፈስኩም፣ ግን እኔ በህይወት እያለሁ እናት ኖሮኝ እናቴ አትለምንም ነው የምላችሁ። እኔ ደግሞ አንድ ቀን እናቴን አፋልጉኝ ብያላቅ ስለማዘሬ ሺ ጊዜ አውርቼላችሁ አውቃለሁ። እናቴ ማናብ ብያላቅ ባቶን ኢቭን ራሱ ማለት ነው። እናቴን ባላቃት ምንም አባታችሁ አይመለከታችሁ። ማወቅም አልፈልግም ብል ምንም አባ አይመለከትም። እንዳላያትም ማለት መብቴ ነው። እናቴን ማለት መብቴ ነው። ማን ምን አባቱ ያመጣ? ሞኒካ ማአረይ ሞኒካዬ የኔ ማር ከመይ ሞኒካ ጽቡቅ ውዴ ሞኒካዬ ትገቢያለሽ። የኔ ፍቅር እንዴት እንደምወድሽ ታውቂያለሽ ሞኒካዬ። የኔ ማር የኔ ጣዝማ ማር የኔ ሽቅርቅር ካፍሽ ራሱ ማር ነው የሚዘንበው። ከነዛ አሮጊቶች አር ነው የሚዘንበው ውዴ። ካንቺ አፍራስ ጉጉት ተብ ምን ሞኒካ ምን አወራች? እስኪ እያልን ነው የምንሰማው። ከነዛ ግማቱ ሊጋሙ እያልን ነው እኮ የምንሰማቸው። ሞኒካዬ ልዩነታችሁ እንደዛ እኮ ነው። አንቺን ማር ሊዘንብ ነው። ጣዝማ ማር ነው፣ የጎጃም ማር ነው፣ የምን ማር ነው እያልን ነው የምናይሽ። የነሱን ገማሽ ማዘር ተነሽ ታጣቢ እየተባሉ ከነሱ ጋር ትወዳደሪ። ሞኒካዬ ለምን ሞኒካን አጣይም? ኤርትራዊ ለምን ኤርትራዊ ጠላለሁ? ለምን ጠላለሁ እንዴ? የባሎችን ዘመድማ አልጠላም። ኤርትራዊ ለምን ሲባል ኤርትራኖች ሞቼንም ወዳቸው ምን አደረጉኝ? የራሴው ኢትዮጵያዊ የተባለው አይደል እንዴ? ጧትና ማታ እኔን ለመጣል የሚጋጋጠው ለምንድን ነው ኤርትራዎችን ምጠላቸው? ለምን ሲባል የኛው ኢትዮጵያዊ ሆናችሁ አይደል እንዴ? ከደሜም ደም ሆናችሁ አይደላችሁ እንዴ? እኔ ለመጣል ስትጋጋጡ ሰው ለመሆን ወደዳት። ኢትዮጵያዊ ሆናችሁ እንኳን ማን ቢሆንማ እህታችን ተወደደኝ ደስ ሲል ብላችሁ ተከባብራችሁ ያላችሁን እንትን ትሉ ነበር። እናንተ የትኛው ኤርትራዊ ነው ወጥቶ ይሄ ሺ ሰው አያት እናቷ እንዲናት አባቷ እንዲ ነው እያለ ሲያወራኝ፣ ያው አንቺ ኢትዮጵያዊ ሆነሽ አይደል እንዴ ሞኒካን ለምን ደገፍሽ ብለሽ ደንቆሮ ስለሆንሽ። ሞኒካ ግን አንቺ ብደግፍሽ ነገር እኔ ሞደዷ ሞኒካ አታቆምም። ሞኒካ እኔ ሞደዷ አታቆምም። ኢትዮጵያዊ ሆናችሁ ናችሁ እኮ ልትበሉኝ የደረሳችሁት እኮ። ኤርትራዊ ካልጠላች ስላለች ምን አደረገኝ? ኤርትራዊ ምን አደረገኝ? ኤርትራዊ አባቴን ሲሰድብ አይታችኋል? ኤርትራዊ የውሸት እናት እያመጣ እናቷ ናት እመኑ በግድ ሲል አይታችኋል? አላያችሁ? ማንም አላያችሁ? ማንም ኤርትራዊ እንደዛ ሲያደርግ አላያችሁ? ማንም። ለዛ ነው ኤርትራኖች ማከብራቸው። አንድ ቀን ቤታ መልኳ እንዲ ይመስላል፣ ቁመኗ እንዲ ይመስላል፣ የውሸት እንዲ ተቆርጣ ተፈልጣ እያለ ኤርትራዊ መጥቶ ሲናገረኝ ሰምታችሁ ታውቃላችሁ?
ማንንም አታቁም። የራሴው ኢትዮጵያ የተባላችሁ ናችሁ። የሰው ልጅ እንቅልፍ እንትን ብላችሁ ጠዋትና ማታ ስትቆረጥሙ እምትሉት። እኔ ኤርትራዊ እንደዚህ ቤቱን ከፍቶ ሲቆረጥመኝ አጋጥሞኝ የማያውቅ ክብር አላቸው። ምንም አድርጌላቸው አይደለም፣ ግን ዝም ብለው ይወዱኛል። ምንም አላረኩላቸውም። እንደሆነ ታውቆ እኮ እሷ እኮ ኤርትራዊ አይደለችም ብለው መጥላት ይችሉ ነበር። ክብር አላቸው ኤርትራኖች። ማርያምን ገና እንኳን ቤታቸው ጆይን ስል ማለት ነው ቤታ ማዕራይ ነው የሚሉትኝ። የኛዎቹ ግን ልክ ሰው ጆይን ሲል ቤታችሁ ማለት ነው ምን እንደምትሉ እናውቃለን። ስለዛ እንደናንተ አይነት ቀማላም ያላከበረኝ ኤርትራዊን ካልሰደብሽ ኤርትራዊን ጋር አይ ላቭ ሞኒካን ወዳታለሁኝ። ነገር አስወጣ ብትሰድበኝ እንደ ሞኒካ አይነት ሰው ቢሰድበኝ ይመቸኛል። አፋም ይጣፍጣል፣ ለክፉ የሚሰጥ አይደለም አፋ። እናንተ እኮ መርዝ ናችሁ። ሞኒካ ብትሰድባችሁ እዚህ ጋር ቁጭ ብላ ቄንጥሮ ወምሶ ምን እያለ እያሳቀኝ ነው የምትሰድባችሁ። እናንተ እኮ የክፋታችሁ ክፋት ምድር የውሸት ድራማ ፈጥራችሁ የሰው ልጅ ለማጥፋት እኮ ነው የምትመጡት። እንደ ሞኒካ አይነትማ ሰድባችሁ ነው የምታልፈው። ቀን ሙሉስ ወገባ ገዳችሁ ላይ ቁጭ ብላ አትለፈልፍም። እኔ እንዳውም ኤርትራዊ ነሽ ያላችሁ ትክክል ነኝ። ከእናንተማ አልተፈጠርኩም። እኔ እናንተ ጋር አልተፈጠርኩም። እኔ ራሱ ነገር ከያዝኩኝ 3-4 ቀን ሄዳለሁ። ከዛ በኋላ ቁጭ ብዬ እንደ ሰገጤ ሳብዳሉልኝ። ገባችሁ? ቁጭ ብላችሁ አይደል እንዴ ራሳችሁ ወገን ለማጥፋት ደፋ ቀና የምትሉት? አራሙላ ደግሞ ድል በመሃይም ደግሞ ስለኔ ነው የምታወሩት። እውነቴን ነው። እኔ ኤርትራኖችን ወዳቸዋለሁ። ምንም ብትሉ ከድሮም ጀምሮ ሁሌም ጥላችን ያይደል ኤርትራኖችን አሽቃብጣል። ከማሽቃበጥ አልፎ አግብቻቸዋለሁ። ማሽቃበጥ ነው የምትለው? የነሱን ገጀራ አይደል እንዲያቅፌ የምተኛው ወይ መድኃኒዓለም አባቴ ለምሮ ምጠላቸው እህድ ገጀራውን አቅፌ እያደርኩኝ ይትላለው። ተቃጠል። አየህ ይሄ ነው እኮ አንታው ላይ ሰርጀሪ ደንቆሮ ስለሆንክ እኮ ነው። ኤርትራዊ ይጠይቃል። ኤርትራዊ ማህይም እኮ አይደሉም እኮ። አሁን አንተ ማህይም ነህ። አየህ አንተ እንደግለሰብ ማህይም ነህ። ባንተንማ መቼስ ስንት የሚወዱኝ ኢትዮጵያኖች ለኔ ቆሙልኝ። መቼስ ባንተ ቆሻሻ አልጠራም፣ ግን እንዳንተ አይነት ደንቆሮ ከስንዴ መሀል ክርዳዳ አይጠፋም። እንዳንተ አይነት ቆሻሻ አየህ አይደለ? ሰርጀሪ አሁን ኤርትራኖች ግን እንደዛ አይሉ። መረጃ አምጣ ነው የሚል ኤርትራዊ። መረጃ አምጣ እስኪ ስትሰራ ያለበትም መረጃ አምጣ፣ ፎቶ አምጣ፣ ቪዲዮ አምጣ፣ እስኪ መረጃ አምጣልኝ ይልሃል ኤርትራዊ። ዝም ብሎ እንደ ከብት አይነደም። አንተ ትመጣና እዚህ ማለት ነው እንትን ሰርጀሪ እንዲህ ተሰርተሽ እያልክ ቀን ሙሉ ትጽፋል። መረጃ አምጣ እኮ ብትባል በህግ ብትጠየቅ እኮ ኬትም አባህ እኮ አታመጣም። ለምን ግዴታ አንድን ሰው ስለጠላህና አንድ ደንቆሮ መታ ስላለች ብቻ ያለምንም ማስረጃ አፍን ትከፍታለህ። ካየክ ለዚህ ነው እማወዳድርክ። እኔ ስንት የሚወደኝ ኢትዮጵያ ያለ፣ ግን እንዳንተ አይነት ቆሻሻ ቆይ እኔ ገማ ሰውዬ ብሎክ ላድርግ። እንዲህ አይነት የሚጽፍ ሰው ሲያስጠላኝ። ደግሞ ሴትም ነች ደግሞ በልቃጣ። እኔ ውጪ ደግሞ ሴት ነው ፕሮፋይል እና ታዲያ እኔ ምን አገባኝ ውዴ? እኔ አይመለከተኝ። እኔ ቤታዬ ጋይስ ጌሜን ልጫወት። ፍራግመንት ከወረደ ጌሜን እጫወታለሁ። ፍራግመንት ይወርዷል። ፍራግመንት ናልክ ሶሪ እንትኔ ጠፍታለች። እንዳጠፋ ስንት ፐርሰንት ነው ያለኝ? ኧረ በስመ አብ 38 ኮይን ያስፈልገኛል። ቆይ ከአንድ ሰው ጋር ገብቼ ሞልቼው ልውጣ። ዩቲዩብ ስለምሰራ ቶሎ መውጣት አለብኝ። ሞኒካ የለችማ ላይቭ ላይ እንጂ ከሷ ጋር ጌም እጫወት ነበረ። ላይቭ የለች ሞኒካ። ሊበሉኝ ደረሱ እኮ። እኔ ኬትም ይምጣ ከዙምባቤ ጫካም ይምጣ የሚወደኝ ከሆነ እቀበላለሁ። ከዙምባቤም ጫካ ይምጣ አይደለም ኤርትራዊ ከኢትዮጵያዊ ጋር ቋንቋቸው ከኛ አንዱ ብሔር ጋር ተመሳሳይ ሆኑ አንድ ኢትዮጵያ ውስጥ ላይ የኖሩ በአንድ ወቅት ላይ እንጀራ እየበሉ ቆርሰው እንኳን እነሱን አይደለም ከዙምባቤ ጫካ ውስጥ ቢመጣ ራሱ ማለት ነው እቀበለዋለሁ። እኔን ከወደደኝ ለምን እጠለዋለሁ? ደግሞ እኮ የሚያስቁኝ ማለት ነው አሁን ፖለቲካ እኮ እሷ እኔ ላይ መስራቷ እኮ ነው። እናቷ ኦሮሞ ምናምን እኔ ብትሆንም እኮ ችግር የለብኝም እኮ። እኔ ደግሜ እኮ ነው የምነግራችሁ። እናንተ አይደላችሁም የኔን እናት ማንነት የምትነግሩኝ፣ ግን ፖለቲካ በእናንተ ቤት መስራታችሁ ነው። በእናንተ ቤት ወይኔ እናቷ ኦሮሞ ምናምን ፖለቲካ መስራታችሁ ነው። እኔ ሲጀመር እንኳን አይደለም እናቴ እንኳን ሆና ማለት ነው ይሄ ብሔር ነው ብትል አልፈልገውም ካልኩት መብት አለኝ።
ሆነች አልሆነች እሷ ብትሆንም ነው እኮ የምላችሁ። አልፈልገውም ካልኩ መብት አለኝ። ማንም የሚያስቆመኝ የለም። አራት ጉቺ አለች። ኦኬ እሺ ጉቺን ጥሯት። አቦ ጉቺ አትመጣም፣ ትፈራለች እሷ በኋላ ታቀምሰኛለች ብላ። እኔ ነኝ እኮ ደፈር እዚህ ቲክቶክ ላይ። ጥሯት። እሺ ሂዱ ጥሯት። እኔ አላስወራሽም ነይ ግቢ በሏት። ሂዱ ጉቺ እኔ ምንም ነገር አላስወራሽም በሏት። ሂዱ። ንፍጥ አይደለም የኔ ደንቆሮ ፒርሲንግ ነው ያፍንጫ። እሺ አራም አራም ነሽ እኮ ለወሬ ከመቸኮልሽ የተነሳ እስኪ ተረጋግተሽ አጣሪ። ንፍጥ አፍንጫ ውስጥ አለ። ሰው ሁሉ እንዳንቺ ነው የሚመስልሽ። አንቺማ ንፍጥሽን ጎስጉሰሽ ድምፅሽ የተዘጋው በንፍጥሽ መጎስቆስ ብዛት ነው። ወይ ጎትተሽ አታወጪው። ሰው ሁሉ ንፍጣም እንዳንቺ ይመስልሻል። እንኳን ንፍጤን አይደለም ምን እዚህ ስመጣ ማለት ነው ይብዛ። ጠጩ አልኩሽ እኮ ሜካፕ ከበዛ ጠጩ። ሁሉንም ሜካፕ የሚያስፈልገውን ኮንሲለር፣ ኮንቱር፣ ብለሽ ኤቭሪቲንግ አደርጋለሁ የሚያስፈልገውን። ለዛ ነው ሜካፕ አታቂም ደንቆሮ። አንቺ የምታቂው አይንሽን ኩል ከዚህና እስከዚህ አይንሽ ተጎልጉሎ እስኪወጣ ትቀባያለሽ። ቀይ ከምረው ቀይ ሊፕስቲክ ተቀብተሽ ከላይ ኩል ደርበሽ መውጣት ነው። እሱን ነው የምታቂው። ጊዜው ሰልጥኗል ውዴ። ኮንሲለር ምናምን ተቀቢ። ስንቱን አስተምረን እንቻለው በመድኃኒዓለም። በዛ ትላለች። ምኑን በዛ? ኮንሲለር መቀባት ካለብኝ ኮንሲለር ፓርቱ ላይ፣ ኮንቱር መቀባት ካለብኝ ኮንቱር እቀባለሁኝ። ላይክ ምኑ ጋር ነው መብዛቱን የምታውቂው? ምን መቼ ነው የሚሰለጥኑት? በስመ አብ ወወልድ ወመንፈስ ቅዱስ። ሰው አሜሪካ ስንት ደረጃ ደርሳለች። እናንተ ሰው ሜካፕ ተቀባ አልተቀባ ፍልተር አለ ፍልተር እያላችሁ ዘንድሮም ታወራላችሁ። ዘንድሮም መቼ ነው የምንሰለጥነው? ግን እኛ ግን በኢየሱስ ክርስቶስ ስም እስኪ ልመዱ። ይሄ የራሷ ፊት ነው። ልመዱ እስኪ ውዶቼ። ይሄ የቤታ ፊት ነው። የቤታ ፊት ላይ ደግሞ እኔ መወሰን አልችልም። እስኪ በሉ ውዶች፣ ይሄ የቤታ ፊት ነው በሉ። ልመዱ እስኪ። ይሄ የቤታ ፊት ነው። በፊቷ እኛ መወሰን አንችልም። በራሳችን ፊት ላይ ቤታ መታ ብትለቀልቀን ብዙ ሜካፕ እንጮሃለን። እንደዛ ልመዱ። ይሄ የእሷ ፊት ነው። ለምን አይደለም ሜካፕ አረም አትቀባም? ምን አገባኝ። ልመዱ እንደዛ። ባሏ ለሚጨነቀው ሸሚዝ ለሚበላሽበት እሱ ይጨነቅ። እኛ ምን አገባን? ልመዱ። ጉጭ ማለች እንዴ? ልመዱ። እሺ አቦት ሰዓት መጣሜታ ላይ ጥሯትኝ። እቺ ደግሞ እንደው ጅል ነይ በሏት። ታናደኛለች። ልመዱ። እሺ የእናንተ ፊት ላይ ሜካፕ መጥቼ ስቀባ ያኔ መቆጣት ትችላላችሁ። መብት አላችሁ። ፊታችሁ ነው። ቴንኪ ውዶቼ። ፊታችን ነው። እሱ ያስኬዳልሽ ውዴ። እሺ እኔ እኮ በፍቅር እኮ ብትጠይቁኝ እኮ ቤታየች እኮ በስታለች አስተካክያት ምናምን ብትሉ የገዛ ቤቴን ላይቭ ራሱ ስፈልግ ነው የምከፍተው። ወይዘሪት እየረገጥኩሽ ነበር እኮ እዚህ። ስሚ ምን ሆነሽ ነው? ከማን ጋር ደግሞ ተጣላሽ አንቺ? እና ማንን ነው የገዛ ቤቴን ብከፍት የምትዩ? አንድ አለች ቤቴ ገስት ላይ ካልመጣችሁ ብላ የምትረግጠን አሯ ምዘብብባት ከስር ዳይፐር ምትለብሰም ተወሯ። ወጣትማ ስታይ እኮ በጣም ነው የምትቃጠለው ውዴ። ወጣት ስታይ በጣም ነው የምትናደደው። አንቺ ግን በጣም እያናደድሽ ነው ጌታ። አሁን ይረዱ። ሴትዮዋ የምን ናቸው አይደሉም ነው ይረዱ። ጌታ ይረዱ። ምን እንዳልኩ ታውቂያለሽ ማለት ነው። ይረዱ ምናምን ተይው። ለመሰለሽ ራሷ ፋይናሉ እርዳታ ስለዚህ ይረዱ። አንድ ኢትዮጵያዊ እናት ይረዱ። ድፍረት ያለችውን አልሰማሽም? ቤታ አለች ምንድነው እሷ አለች 5 አንበሳ ታውርድላት ነው 10 አንበሳ ታውርድና ቪዲዮ ትከፍታለች። ይሄ ነው 5 አንበሳ አልኳት። እንጥልሽ ለበላሹ ዳቦ ውጣሹ ሳይወርድ እኔ ከጀርባሽ መጥቻ አወርድልሻለሁ ነው ያልኳት። ድፍረታቸው። እኔ ቤታ ሂጂ ስሚ 5 6 በህልምሽ ጨርሹ እርጭበት ያንን 5 አንበሳ። ድፍረቱ
አሰኔ ሄጄ ማለት ነው ሄጄ ፈርቼ ምናምን የሰዋፍ ሄጄ 5 አንበሳ ላወርድ የበላችሁን እንጀራ ነው በጀርባ ደልቄ ማስወርድላት። ከዛሬ ስንት ዓመት የበላችሁን እንጀራ ነው ሁሉ ደልቄ ማውጣላት። እንኳን አይደለም 5 አንበሳ። እኔ ከልሽ ጉቺ ሰው ያልተረዳው ምን እንደሆነ ታውቂያለሽ? እኔ ጻፍኩልሽ ዝም በይ አልኩሽ። ለምን ወጥተሽ ነች አይደለችም ያምጧት ቪዲዮ ስሩ ጥሯት። ምናባ አንቺና አንቺ ነሽ እውነቱን የምታውቂው። ተሳሳትኩ ይልሽ። እኔም እኮ ማታ በራሴ የተናደርኩትኝ አዳምጪኝ ጉቺ፣ በራሴ የተናደርኩትኝ ምን እንደሆነ ታውቂያለሽ? ለራሴ እንዴ እኔ እዚህ ቲክቶክ ላይ መጥቼ አንድ ቀን እናቴን ፈልጉ ብያላቅ፣ እናቴ ጠፋች ብያላቅ፣ እናቴን አላቃትም ብያላቅ። እንዴ እናቴን እኮ እኔ በደንብ ነው ማቃት እኮ እህት ወንድሞች አሉኝ ነው እኮ የምለው ሁሉ ጊዜ። በእናቴ ሳይድ 6-7 ነበሩ፣ ነፍሱን ይማር አንድ ወንድሜ ሞቷል። 6 ወንድምና እህቶች አሉኝ። ሁሌ ነው እኮ ማወራው ስለ ማዘሬ መልክ እኔ ከማን እንደመሳሰል እና ከዛ ጉቺ ስሚ ቁጭ አሁን ከመጣች እንኳን ማለት ነው ጋይስ፣ ቅድም ምን አልኳቸው? አሁን በቀደም መጣች ከተባለ ወዲህ ማለት ነው ቤታ ነች ታዋቂ፣ ሄለን ነች ታዋቂ። ቤታን ማግኘት ይቀላታል። እናትየው ወደ ሄለን ደወለችልሽ አልደወለችልሽ ማለት ይቀላል። ሄለን አትበያት ክምራር ወይ ደግሞ ጠንጋራዋ የሆነ ስም ስጫት። የማን አባቷ ሄለን ነው? አቡካይ ላይ አቡካይ ሀገራችን ልጅ እኮ ነው። አውቀሻል? ቃል አቡካ በሳቅ ነው የገደለኝ። እግዚአብሔር በዘር እንኳን ምናምን እንኳን እንገናኝም፣ ግን አይሽ ሀገር ልጅ ማለት ይሄ ነው። አቡካ ማለት ጋይስ ተጋሩ ነው። አንገናኝም፣ ግን የሀገር ልጅ ሲነካ ግን አያችሁ አይደል? የሆነ እንዴት ነው ድሬዳዋ በማለት እንኳን እቺ እኮ ከዛ አልተፈጠረችም። ጎቻ አውራሪስ እና ሸጋው እኮ አላስገባለችን አሉ። በእኔ ነኝ እኮ የተጠበቁት እና አንበሳ ላወርድ ማኪ ማኪ በመቤቴ ነው። ኧረ በኢየሱስ ስም ነው አይባልም። አሁን አንቺ ሰሞኑን ተጎድተሻል። ያገር እውነት እቺ ልጅ በጣም ነው ሰፖርት የምታደርገኝ። እውነት እኔ በቃ ከበሬ በእግዚአብሔር ማኪ በቃኝ ነው። እኔ እግዚአብሔር ያክብርልኝ። ቴንኪው በወጣ ይተካ ነው የሚባለው። መድኃኒዓለም ጨምሮ ጨማምሮ ይስጥሽ፣ ያላሰብሽው ሲሳይ ይስጥሽ ነው የሚባለው። አዎ ወጣ ይተካ ፋይንካሽ የእድሜ ጸጋ የጤና ካባ ያልብስሽ። ሰርተሽ ግን ተኝተሽ ንቂ። የሀገሬ ልጅ እንደዚህ የጣኑ በእኔ ይሁን ውዴ። መርቂልኝ በእግዚአብሔር ማኪ መርቂልኝ። ታጭስ ጣኑን ላቀጣጥል እግዚአብሔር አቀጣጥል በእኔ ይሁን ብለሽኝ። እኔ እኮ እናንተ ቤት እኮ ድስት አጥብ ነበር ድሮ። ማኪ እንዳትወጪ ቆይ ትመረቂያለሽ። እሺ ያን የዱባይ ከሰል እሳቱ ላይ ገና ሳትጥጁ ነው ከላይ ነዶ የሚያልቀው። እንዳትወጪ እሺ። አሁን ይደርሳል። በእግዚአብሔር ትመረቂሽ። ምርቃት ጠባይልም እናቴ። ቆይ ትራምፕ የሆነ ነገር ተሳስቶበት ነው ሌሊቱን ብሩ የሚገባልሽ። እንዳትወጪ የኔ ወርቅ በማርያም እንዳትወጪ። እሺ አንዴ ነው ትመርቅሽ። እኔ ነኝ እኮ 5 አንበሳ የተጠበቁ። እኔ እኮ ግራ የሚገባኝ እኔ ይጠበቃሉ ከዚህ ጎርፋል፣ እኔ ይጠበቃሉ እዚህ ጎርፋል። ምን ጉር ነው? አንቺ ታይታ ነው የለመደሽ ጦጣ። ምን ጊዜም በልጣጣለ ሊበላ እንዳለ ኤክሶቻችንን ሰብስባችሁ አምጧት ጋይስ። አሁን ፍትል አንበሳይ ሂዱ ያቺ ነጭ አይጥ ጋር ነገ ስትገባ ፍትህ ለቤት አንበሳን መልሽላት በሉልኝ። አንበሳይን ትመልስ ውዶቼ። አንበስ በታሪኬ በህይወት ዘመኔ ጠይቄ አላቅም። የዚችን ሴትዮ ግን አንበሳይን እንድትመልስ ፍትህ ያስፈልገኛል። በህይወት ዘመኗ አይታ የማታውቀውን በታሪኳ እኔ ነኝ ለመጀመሪያ ጊዜ ሰጥቷት። አንበሳይ ይመለስልኝ፣ በህግ ነው የምጠይቃት። ይሄን አንበሳ ካልመለሰኝ ቆይ አይ እንትን እላለች። ኦኬ ችግር የለውም። ጌታ ላይ ማኪ እንዳትወጪ። ምርቃት የጉቺ ምርቃት እግዚአብሔርን ይደርሳል። የኔ ወድ እንዳትወጪ ይደርሳል። ቆይ እንዳትወጪ እሺ። እስከዛ ተዝናኑ፣ ቡና ጠጡ፣ ምናምን ቡና ጠጡ። ኧረ አይናቸውን የያዝልሽ እንደው የቁልቢው ገብርኤል ያሸው ሚካኤል ያገርሽ ታቦት አይናቸውን ጨለማ አግራቸውን ፌጤማ ያድርግ። በይወት ማትወጡት አጀንዳ ይስጣቸው። አሁን ማንም ይደውልብኝ፣ አባ ደውሉብኝ ወደዛ ፍየል ገዝተሽ እኔ እኮ ሻምን አይደለሁም ውዶቼ። በግ ጥሩ ነው። በግ
ጎረቤት አላረዱ ራስ ማሁን ደበል ፍየል አርደሽ ቢ በጋርደሽ ቢሉኛል ስሚ ማለት ነው እንዴ ያገሬ ልጅ በግቢ እኔ ሰውነቴ እንዲበላሽ አልፈልግም። ምንም አይነት ለክ ነገሮች አልበላም ከቅጠላ ቅጠል ውጪ። ምን ትላላችሁ? ለበሬማ ውዴ ለበሬ ቻውን የፍየላት የበሬ ጨምሩልኛ ውዶቼ። ማኪ ብዬ ምን እንዳለባት በሬ እንዳርድ ከፈለጋችሁ ፊፍዬ ቴንኪው። በሬ እንዳርድ ከፈለጋችሁ ልጅቷ አለች ማሪ እቺ አንበሳ የሰጠችሽ ጻፊያት ምን እናት አጽፈም ቆሳ ጻፊ ማኪ አለሽ ባትኖርም ይደርሳታል እስከ ቤቷ ባትኖርም ይደርሳታል። ልጅ መርቂያት ባትኖርም ልጅ መርቂልኝ። ማን ነው ስሟ? ማሪ ማኪ እሺ ማኪ ሚላቴ ወርቅ አለች 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 አለች። እሺ እድሜና ጤና ይስጥሽ። ሰርተሽ ግቢ ተኝተሽ ንቂ አግኛ አትገኝ ከሰው በላይ ያውልሽ። አው የእድሜውን ጸጋ የጤናውን ካባ ያልብስሽ። ምቀኛ ሸረኛሽን የያዝልሽ ከሰው በላይ ዋይ። አው ካልታሰበ አደጋ ከድንገተኛ ሞት ከወጥቶ መቅረት የሰው ፊት ከማየት እግዚአብሔር ይጠብቅሽ። አው ክፉን ሁሉ በሩቅ ያርግልሽ። ማራኪ ተዋለች እንዴ ዝም ብለሽ ማኪ ቤት እኔ ማኪ ነው የምላት። እሺ 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 ክፉ አይንካሽ ከሰው በላይ ያውልሽ እናቴ። እግዚአብሔር ያሰብሽውን የጠበቅሽውን ሁሉ እጅሽ ያስገባልሽ። የናፈቅሽውን የወደድሽውን ያገናኝሽ። ክፉ እንዳይነካሽ ያስደስትሽ። በደስታ ኑሪ እድሜ ዘላለምሽን ደስታ ያርግልሽ። ነገርሽ ሁሉ የተበላሸ ካለ እንደ አምና እንደ ካቻምና እንዳያረግብሽ። ይህ ዓመት ያንቺ ይሁን የፍርድ ዓመት ይሁንልሽ። ሁሉ ይስተካከልልሽ። ያየሽ ውደድሽ ቃልሽ ይሰማ ግንባር አዎ ተደሰቺ ብያለሁ። ያስደስትሽ በደስታ በዓለም ኑሪ። አዎ ማያይዘይ ሳሪ መርቂልኝ ወይሷን ማሻት ማነይ ሳሪ መርቂ የኔ እናት ናት። ሂጂ መርቂ እሷን ማያይዘሽ። እሺ አለው ጓደኛዬ ሂጂ መርቂ ሂጂ። እሺ ሳርዬ ያሰብሽው ይሳካ በወጣ ይተካ እጥፍ ድርብ ጨምሮ ጨማምሮ ሙልት ልታድርጎ ይስጥሽ። አዎ የጎደለሽን ከሰው የሸሸግሽው ለፈጣሪ ነገርሽው ሁሉ ይሙላልሽ። ተባረኪ ተባረኪ እጥፍ ድርቡን ጨምሮ ጨማምሮ ይስጥሽ። ያየሽ ረሳሹ ያየሽ ደንግጥ ቃልሽ ይሰማ ግንባርሽ ይፈራ። አዎ ከሰው በላይ ያውልሽ ከሰው በላይ ያውልሽ። ምቀኛ ሸረኛ ያዝላችሁ። ሁለት እግር ካለው ሰይጣን ቆሞ ከሚሄድ ከወንድ ምቀኛ ከሴት ሸረኛ መድኃኒዓለም ይጠብቃችሁ። አዎ ከዮዳ ጉቶና ከዚች ከነጭ ቅማሏ ይጠብቃችሁ። አዎ ሁለቱ ናቸው የሰው ሰይጣን ይጠብቃችሁ። አሜን። ሌሎቹም እንኳን መኪና አስገዝተው ኡበር ስራ ጀምረዋል። ኡበር አስጀምረዋል። ሳራና ማኪና መስግኑልኝ ማርያምን። በስማ ሌሎቹ ኡበር ጀምረዋል። ስራ ላይ ናቸው። መኪና አስገዝተው ኡበር ጀምረዋል። አዎ ስራ ያልጀመሩትን እግዚአብሔር ያንሳልን። አሜን አሜን። ሁላችሁም አመስግኑልኝ ሳራና ቴንክ ዩ። እኔ ቤቱም ተባረከ ዛሬስ እንደው ተመስገን። ግርር ብሎብኝ ነበር ያገሬ። አታስቢ የምርቃቱ ምንም ችግር የለም። ለአንቺ ስጡሽ። እስቲ ጠጋግኗት ሂዱ። ተነስተውባታል። ጠጋግኗት ያላችሁን ጥቃቅን ማነስተ ምርቃቱ ሰርቷል መሰለኝ። እየጎረፈ ነው። ይጉረፍ እናቴ ይባርኩሽ። በዛው በቃ የመጨረሻ ኔቨርን በዛው አያይዘሽ መርቂልኝ። ኔቨር ሌላ ኔቨር ማርያምን ሌላ ናት። ያሰብሽው ይሳካ፣ ጥያቄሽ ይመለስ፣ ቃልሽ ይሰማ፣ ግንባርሽ ይፈራ። ያየሽ ውደድሽ፣ ያየሽ ይደንግጥ፣ ከሰው በላይ ያውልሽ፣ በወጣ ይተካ፣ እድሜና ጤና ይስጥሽ። ተደሰች ተደሰች። ለጉጂ ቦጭቅላት እንዴ ያለ በቃ ይባልም ሙናዬ ቴንኪ በቃ ይባልም። አትደንግጪ ሮዚ መርቂልኝ። ኧረ አንበሳ ኧረ በቃችሁ በክርስቶስ እኔ በቃ በማርያም በቃኝ። እቺ አሜሪካዋ ነች ሮዚታ። አዎ መርቂያት። ሮዚታ የኔ ወርቅ። አዎ ያሰብሽው ይሳካ። የሀገር ልብሱ በላይ ይሸጥልሽ። ትራምፕ እስከሚስቱ ይዘዙሽ የሀገር ልብስ። አዎ ሙሉ ዋይት ሃውስን የሀገር ልብስ አልብሽ ይዘዙሽ። አዎ ይሳካልሽ፣ ይሁንልሽ፣ እድሜና ጤና ይስጥሽ። ትራምፕ ራሱ ይዘዝሽ የሀገር ልብስ እስከሚስቱ ለክሪስማስ። ኧረ በቃችሁ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። በጣም ነው
ስትሸሽ አንበሳ ሲሰጥሽ ሁላ መሸሽ ጀመርሽ ያገሬ ልጅ እንዲሆንሽ አይደለም ነው እኔ ጌም እየተጫወት ጋር ነው የሚደብረኛል መቤቴ የሚዘኛል ነው በቃ አንበሳ ሲሰጥሽ ቀልብሽ ግብብ ማለት ጀመረ ውስጥሽ እየበለጠው አንዱ ትለኛለች አዎ አንቺ የሚያሰብሽው ይሳካ አንቺ ምቀኛ መሽቁቅ ይሳካልሽ ያሰብሽው እኔ ጥላ ነው ምንም ሐሳብሽ ሁላ ተንኮል ነው ከተንኮል ከክፋት ከምቀኝነት ውጪ በጎ ነገር ካሰብሽ ይሳካልሽ አንቺ መሽቁቅ በኔ ተውት ጋይስ የጉችን በኔ ተውት የጉች እንዴት ነው ይላል የጉችን ቴንክ ዩ ሶ ማች ሁላችሁም በጣም ነው ማመሰግነው ለራስሽን ጊፍተር መርቂ እሺ የኔ ወጡ ተባረክ ገረዚ በእግዚአብሔር አረ መርቂልኝ እንደው በቃ ዛሬ ጉቺ ለ2 ደቂቃ መርቂልኝ ዚን መርቂልኝ እሺ ዛሬ ተባረክ ደግሞ የኤርትራ እናት አለኝ የተጋሩ እናት ይሁሉ አሉ እዚህ ውስጥ መርቂልኝ የኤርትራዊ ናት የኢትዮጵያ ብሔረሰቦች እንዲያው ለሰጠችን ጎረቤት ሀገር እንዳረሽ ኤርትራዊ ናት ተረጋጊ የኢትዮጵያ ብሔረሰቦች ላይ ህዝብ ኤርትሪያ የቀነለይ በወጣ ይተካ ክፉ አይንካችሁ ሰርታችሁ ግቡ ተኝታችሁ ንቁ አግኙ አትገኙ ሰጪ ያርጋችሁ ተቀባይ እንዳትሆኑ ከሰው በላይ ያውላችሁ ህይወታችሁ መንገዳችሁ ሁሉ የተቃና ይሁን ከወለዳችሁ ልጆቻችሁ ይባረኩ ኢትዮጵያንም አፍሪካንም ኤርትራንም ያስጠሩ በልጆቻችሁ ተደሰቱ ባል ካላችሁ አባትም ወንድምም ጓደኛም ይሆንላችሁ አንዴ የሰጠሩት 7 ያቤት ይበልባላችሁ ተደስታችሁ ነገራችሁ ይቃና ጥያቄያችሁ ይመለስ ሁሉ ነገራችሁ እንዳሰባችሁ ይሆንላችሁ ይሳካላችሁ የኔም ጊፍት የሰጣችሁ ሰዎች ያሐሳባችሁ ሁሉ ይሟላ እድሜና ጤና ሰፊውን እድሜ ረጅሙን ጤና ይስጣችሁ እግዚአብሔር በደስታ ያኑራችሁ በወጣ ይተካላችሁ ተደሰቱ አሜን አሜን ሁላችሁም ጉቺና መስግኗት በዛ አንዳንዶቻችሁ የጉቺዬን ብባርኩት ሮኔም ግን የተቀረው ነው ያለውላት አይዞሽ ቴንክ ዩ ሶ ማች ችግር የለውም እንኳን ባረኩሽ አንቺ ምላስሽ ግን ከባድ ነው አዘነቡት እኮ ጉቺ ያዝንቡልሽ ማሬ እቺ ነች እኮ ነገር ያመጣችብን ያዘንቡልሻል ታዘንቢላቸዋለሽ ነገር መጣ ሁሌ ያዝንቢልን ብርጭቆ ይዘው ሁሌ ያዝንቢልን እኮ ነው ጻፉ እኮ ገብቶሻል በየቀኑ ነው ያዝንቢ ብርጭቆ ይዘው እኔ እኮ ግራ ቢገባኝ እኮ ከዳሚ ነኝ እንዴ በየቀኑ ማዘንበው አልኩኝ እኮ ዌልካም እንኳን ወደ ቲክቶክ አለም ገባችሁ ነው እነሱ መጥንዲካል ባርኩ ማሮች ቤቱን እየባረካችሁ አይደለም እያስጠላችሁ ነው ባርኩ እኔ የምትወዱኝ እኔ እንድደሰት የምትፈልጉ የኔ ልጆች በአጠቃላይ ሰራዊት ነው ልጆች አለም ሰራዊት በእውነት እኔ ጉቺ ሰራዊት ሳሪ ብላለች ሰራዊት ሁላችሁም እግዚአብሔርን በጸሎት ነው ብርጌድ ሙሉ ብርጌድ እግዚአብሔር ሙሉ ብርጌድ የቲክቶክ ሙሉ ብርጌድ እኔ እግዚአብሔርን በጣም ነው ኤቲዬ እኔ ማር ኤቲያውን ማጣና ቴንክ ዩ ሶ ማች ኤቲ እግዚአብሔር እኔ ምርቃታችን ቴንክ ዩ ባርኩ ጃቹ አይረፍ ባርኩ ተባረኩ ነገራችሁ ይባረክ ቢዝነሳችሁ ይባረክ ትዳራችሁ ይባረክ ልጆቻችሁ ይባረኩ ኪሳችሁ ይባረክ መውጣት መግባታችሁ ይባረክ እንዴት አድርጌ እንትን ከላይቭ ስወጣ ይጉቺ ሲስሙ ውዴው እየሳሙኝ ነው አታ ሳይሳሙሽ አንቺ ተሳሳሙ መድኃኒዓለም ከባላችሁ ከሚስታችሁ ያሳስማችሁ ያዋዳችሁ ማርና ሰም ያርጋችሁ ያላገባችሁ አግቡ የትም ያልተረዳ 00 ባሊስታችሁ ቺትም በቢኑ መርቄልኝ ኪዱ ደግሞ ቢኒያም ልመርቅልኝ ከሄደዛ ምን እንደሰጠኝ አይተሻል ሰጣ 5000 ቤቢ ላይ መርቂ ቢኑ እንዴ ደፋ የኛ ቢኑ ራሱ ውሸት አያምርብኝም እንደማይሰጥ እያወቅኩኝ ምን ሆኖ ነው አሞት ነው ብዬ ነው ሳይካትሪስት ጋር ሄድ ብዬ እኮ ነው 5000 ከሰጠ ቀጥታ ወደ ሆስፒታል ነው ቢኑ መሄድ ያለበት ጋይስ ቢኑ ንቆልሽ መድኃኒዓለም አይ ሆስፒታል አምቡላንስ እንጥራ ብዬ ነው